እሺ አተራማሽ እህቴ ያሰብሽው በሙሉ እንደማይሳካልሽ ልንገርሽ ብዬ ነው። ማሬነሽ እንደዚህ የምታወሪ? ወንድምሽን አይደለም የገደልኩት። ድሮስ ገድየዋለሁ እንድትለኝ መጠብቅ ይመስላል? ከዛኛው አባዬ እኮ ይሄኛው በጣም ነው የሚወደኝ። እኛ በሺ ያስቀኛል፣ ገላዬን ያጥፈኛል። በቃ ይሄኔ እዚሁ ነው ያሉት፣ እዚሁ እየጠበቁኝ ነው የሚሆነው። ከዚህ በኋላ አላገኘውም ስትያል ነበር እንዴ? አላገኘውም። እኔ እንዳንተ ውሸታም አይደለም። ቆይ ለምንድን ነው ልጄን ሰተሽ የማልሄደው? ወይ አሁንማ እኔ እኮ ነኝ ከቤታችሁ መውጣላችሁ። ቆይ ታዲያ ለምንድን ነው አብይ ያለ ወይስ የለም ያለሽ? አላቅርበም። ይቅርበኝ ምናምን ልትይ ነው? አይ አይደለም ማሪ ዞር በልኝ እስቲ ልሂድበት። እባክህ ይቅርታ አድርግልኝ። አሸንፊያለሁ። ሰማችሁ? አሸንፊያለሁ። ክፉ መሆን አለባችሁ። በአግባቡ በልኩ ሚዛናዊ በሆነ ነገር ክፉ መሆን አለባችሁ። ምንድነው ያልኩት? ግን በልኩ በአግባቡ በኃላፊነት ክፉ መሆን አለባችሁ። ልጆቼ ሊበሉኝ ነው ልጆቼ። አድኑኝ እባካችሁ፣ አድኑኝ። አንቺ ምን አባሽ እየሰራሽ ነው? ኤሚ አንቺን እኮ ነው። ተረጋጊ በቃ። ምን መሰለሽ እሷማ የሰራችው ድርጊቷ ስለሚናገር ምን አፋላትና ትመልስልሻለች። ፌቨን ምንድን ነው የምታወሪው? ይኸውልሽ መኝታ ቤት ያለውን ባልሽን ብትጠይቁ አይሻልሽ? ምን ናፒ አንተ ሰጭ ገባኝ። ይሄንን ሁሉ ተንኮል ያደረግሽው አንቺ ነሽ። በእርግጠኝነት እዚህ ሁኔታ ውስጥ እንድንገናኝ ያደረግሽው አንቺ ነሽ። ከአንቺ ውጭ ይሄንን ማንም ሊያደርግ አይችልም። እኔ መሰለ ቆንጆ መረጃ ይዤ አንቺ ላይ ተንኮል ማስብ ይመስልሻል? ቀሽ ቆይ አጣደፈሽ። አብይ ያድነኛል ብለሽ ወደሱ ከመክነፍሽ በፊት እቺን ደግሞ ልጋብዝሽ። አይሻ አብይ እባክህ ተወኝ፣ እንደሆነ ተወኝ። መቆየት አልፈለኩም ነው። ልሂድበት፣ ዞር በልኝ ከመንገዴ። ስልኩን ወይ ሳይለንት አድርጊ ወይ አናግሪ። ጻድቅ ትጮቻለሽ አይደል? እኔ አጣተኛ አድርገሽ እኔ ለመኮንን ሞራሉን ከየት አገኘሽው? እባክሽ ማስተዋል እያናገርኩሽ። እንዲህ ለማለት ነው ቅርብ ይሻላል። ግን ይሄን ቁጥር አውቀዋለሁ፣ የናፒ ነው። እና ከዚህ በኋላ አላገኘውም ስትያል ነበር እንዴ? አላገኘውም። እኔ እንዳንተ ውሸታም አይደለም። ቆይ ኃጢአታችን አንድ እኩል ለማድረግ ነው እንዲህ የምትለፈልፈው? እኔ እንደዛ አላልኩም። በባዶ ሜዳ ጡት ማስያዣ አገኘው ብለሽ ገና ለገና እንዴ! ብታምኚኝ እኮ ኑሮ እኔ ነበር ልጠይቅ የሚገባው መጀመሪያ። ብታምኚኝ ስትል ትንሽ አታፍርም? እኔ እኮ ማሬ ብቻ ትመስለኝ ነበረ። ለካ አንተ ጉድ ብዙ ነው። እኔ የምለው መቼ ነው ግን ይሄ በቀል ጥማት የሚረካል?
ልትለይኝ ትፈልጊያለሽ አይደል? እፈቅድልሻለሁ። አትሊስት ግን ናፒ ለምን እንደሚደውል ጠቀመኝም አልጠቀመኝም ልትነግረኝ ይገባል። እኔ ለምን እንደሚደውል አላውቅም። ይልቅ ይሄን በር ክፈትልኝ፣ ከበሬ ዞር በል። አረ አታውቂም? ጥሩ አንሹ። አናግሪው፣ ላውድ ላይ አርጊው። አቤት፣ ምን ፈለክ? ማርቲ ይቅርታ ስለደወልኩ፣ ግን የግድ ስለሆነብኝ ነው እኮ። ምን ፈለክ? እሺ የት ነው ያለሽው? እውነቱን ተናገሪ። ቤቴ ነኝ። አብይ የለም፣ ብቻሽን ነሽ? የለም። መጣሁ፣ በቃ እዛው አካባቢ ነኝ። እውነትም ተለያይታችሁ የለ እንዴ? ቤት አለ ቤት የለም እየተባባላችሁ ነው? ጅራፍ ራሱ ገርፎ ራሱ ይጮሃል አሉ። ሰማኛለህ? የራሱ ጉዳይ ነው። ከመንገዴ ዞር በልና ልሂድበት። ከናፒ ጋር ማውራት ከፈለክ እየመጣልህ ነው። ሄሎ ናፒ፣ በእጄ ከምጠፋና እስር ቤት ከምትወረወር ቶሎ ፈጥነ ቤት ና። ኤሚ፣ የፈለግሽው ማድረግ ትችያለሽ። እሺ አሁን ማውራት አልችልም፣ ጨርሻለሁ። ታዲያ ለምንድን ነው አብይ ያለ ወይስ የለም ያለሽ? አላውቅም። ማስቲ ትኖራለች? አዎ አለች። ይቅርታ ትንሽ ችግር ስላለን ነው። እሷ የማሪ ልጅ ናት። እዚህ እንድትቆይ ነበረ። እስቲ እመጣለሁ። እሺ ትንሽ ቆይቼ። እሺ ከነሱ ጋር ሆኜ። ማሪ ምን ሆናል? ሰማ ግቢ። ይኸውልህ ዮናታን፣ እመነኝ፣ ሁሉንም ነገር እነግርሃለሁ። ይኸውልህ እናቴ ያሉት እዛው ያልኩ ቦታ። ምንም ወሬ አልፈልግም። አሁን ስልኩን ብቻ አምጪ። ስሚ፣ እዚሁ ጸጥ ነው ማለት። ጭራሽ ከፌበን ጋር ልታጣይኝ ትፈልጊያለሽ? አብይ ለምንድን ነው የደወለልሽ? ለምንድን ነው ቴክስት የላከልሽ? አምጪ ስልኩ። ይኸውልህ ዮናታን፣ አንተ እኮ ጥሩና መልካም ሰው ነህ። እንደ ፌበን አይነት ሰው አይደለህ። ፌበን እናትህን ልትገላቸው ነው። መቼም እናትህ ጸበል እንደሆኑ ነው አይደል የምታስበው? እናትህን አግታ ልትገላቸው ነው። ድረስላት። ምንድን ነው መቀባጥ? ስሚ፣ ያልኩሽን ብቻ አድርጊ። ስልኩን አምጪ፣ ስልኩን አምጪ። ይኸውልህ ዮናታን፣ ከፈለክ ደግሞ ያልኩ ቦታ ውሰደኝ። እውነቴን ነው፣ እመነኝ ዮናታን። ምንድን ነው መቀባጥ? ይኸውልህ ልንገርህ ዮናታን፣ የፖሚ ብርና ያላት መረጃ በሙሉ ፌበን ጋር ነው ያለው። ፖሚንም የገጨቻት ለዛ ነው። እናትህንም ትገላቸዋለች፣ እመነኝ። ናፒ፣ ቆይ ምን አግብቶ ነው ልጄንና አብይ ጋር የወሰድካት? ምንም ምርጫ አልነበረኝም። አንቺ ጋር አሁንም የደወልኩት ሴፍ የሆነ ቦታ ካስቀመጥኳት በኋላ ልንገርሽ ብዬ ነው። ደህና ሁኚ። ፈጣሪ፣ የሰው ባል በመመኘቴና ይቅር የማይባል ኃጢአት በመስራቴ ከዚህም የባሰ ችግር ውስጥ ብገባ ይገባኛል። የምለምን በእኔ ኃጢአት ግን ልጄን ብቻ እንዳትቀጣብኝ ነው። አባቴ ግን ለምንድን ነው የማይወደኝ? ይወድሻል እንጂ ቅድም እኮ ስራ ስለበዛበት ነው። አታሳደኝ። እኔ የምለው ናፒ ነው እንደ አባቷ? አዎ፣ እኔ እኮ ብታይ ሁለት አባት ነው ያለኝ። ኧረ እባክሽ ታድለሽ። ናፒና ማን ነው አባትሽ? ያኛው አባዬና ይሄኛው አባዬ። ከዛኛው አባዬ እኮ ይሄኛው በጣም ነው የሚወደኝ። እኛ ቤት ሲኖር ያስቀኛል፣ ገላዬን ያጥበኛል፣ አስክሬን ይገዛልኛል። ጎሽ ህይወቱ ሙሉ ሆኗል።
እንኳን ደስ አለ። ኧረ ማስቴ ወደ ኋላ እንመለስ። እኔ እናንተ እኮ ወደፊት ተራምደንም አናውቅም። በል እንግዲህ አዲሱ ትዳር እንዳይበጠበጥ እኔም ልሂድ። ያቺ ማርያም የምትባል ሴትዮ ሳትመጣ ማለት ነው። ወይስ ከሷም የምሰማው ጉድ አለኝ? ማስቴ የትም አትሄጂም። ሲጀመር ልጅ ፊት የሚወራና የማይወራ ላይ እንጂ መሀን አይደለም። ልጅ ፊት እኮ የሚባልና የማይባል ነገር አላውቅም። ስማኝ መጣች። ነይ ግቢ እስኪ። እርጉዬ ምን ነው? ስልክ ስደውልልህ አታነሳም። ቢጨንቀኝ ቤት ድረስ መጣሁ። አልተመቸኝም ነበር። ምን ተፈጠረ? አብይ ዮናታን ሁሉንም ነገር አውቆታል። ሊገለኝ ሲል አምልጬው ነው የመጣሁት። እባክህ ወደ ቤተሰቦቼ ውሰደኝ። ማስቴ አንዴ ላስቸግርሽ። ልጅቷን ይዘሽ ትገቢ። ምናልባት ልጅ መስማት ከሌለባት ብዬ ነው። እማ እማዬ እማ 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 ንቂ እማ እማ እማዬ እማ ንቂ ንቂ እማ ይሄ ቪዲዮ እንዴት አንቺ ጋር ሊገባ ቻለ? በሰዓቱ እቃ ልገዛ ውጪ ነበርኩ። ካንተ ጋር ተጣልቶ አንተ ስትሄድ ካንተ ጀርባ ዮናታን ሲመጣ አየሁት። ከዛም የሆነ ተንኮል እንዳለ ገባኝና ስልኬን አውጥቼ ቀረጽኩ። እንዳሰብኩትም ወንድሟን ሲገድለው አየሁት። ታዲያ የሁሉ ሰው ለምን እስከዛሬ ያልነገርሽኝ? እዛ ሁሉ ችግር ውስጥ ስገባ ይቅርታ አድርግልኝ አብይ። በሰዓቱ ያንን ቪዲዮ ለአንተም ሆነ ለማንም ያላሳየሁት አንተን አደጋ ውስጥ ይጥላል ብዬ ስለፈራሁ ነው። ደግሞም እኔ ማወቄ አንተን ያስከፋሃል ብዬ ስለሰጋው ነው። ጎዬ በጣም አርፍደሻል። አትሊስት ቀድመሽ ብታሳየኝ ኑሮ የሁላችንም መጨረሻ እንደዚህ አይሆንም ነበር። የቤተሰቡን ሁኔታ ሳይ ከቀን ወደ ቀን እየከፋ መጣ። እኔም ለራሴ መስጋትና መፍራት ጀመርኩ። የዮናታን ሻንጣ ውስጥ ያንን ሁሉ ብር ሳይ ቪዲዮን አሳይቼ ባስፈራራው ገንዘብ ይሰጠኛል ብዬ ስለጓጓሁ ነው ይህንን ስህተት የሰራሁት። ምን? እባክህን ይቅርታ አድርግልኝ። እባክህን ይቅርታ አድርግልኝ። አንተ ጅል ዮናታን፣ አሁን ተራው የኔ ነው። በደንብ አድርጌ ነው የምጮትብህ። ምን እየሰራች ነው? ተነሽ። አውቃለሁ የምናገርህ ነገር ምንም እንደማያሳምን አውቃለሁ፣ ግን ይቅር በለኝ እባክህን፣ ይቅር በለኝ። አሁን ጊዜው ይቅርታ አይደለም። ስሚ፣ እናቴ የት እንዳለች ሰዎች ጠቁመውኝ ወደዛ ልሄድ ነው። አብረሽኝ መሄድ ከቻልሽ ብዬ ነው የደወልኩልሽ። አንቺን ዝቅ አድርጌ ማሰቤ ነው ሰለቴ። ይሄ ደግሞ ምን ፈልጉ? ምን ፈልገህ ነው? ቴሌግራም ላይ ላኩልህ ቪዲዮ ፍላጎቴን ያስረዳል ብዬ ተስፋ አደርጋለሁ። ብቻ ልታስፈራራኝ እየሞከርክ እንዲያው። ስማ፣
አራጣ አበዳሪውን በማሬ ካስገደልክ በኋላ ሬሳውን የት እንደጣልክ እኔም ቪዲዮ አለ። ስማ ከፈለክ ደግሞ ሚስትህን ብላክሜል ስታደርጋት እየተከታተልኩ የቀረስኩ ቪዲዮ አለ። እሱንም ልልክልህ እችላለሁ። አንተ ደደብ ወንድ ኮን ከኔ ጋር ትጣላ? ሚስቴ ጋር ምን አስኬደ? ያማገጠኝ ወንድ ካንተ አይሻልም ብላ የልብ ልብ ሰታ ነው ይቅር አልካት ወይስ አፈቅራታለሁ እያልከኝ? በእኔና ባንተ መሀል ሚስቴን አታስገባት። ልጄ የት ነው ያለነው? እማ ተረጋጊ፣ ሁሉም ሰላም። ወንድ ወጥቷል። እባክህ ለእናትህ ደረስክላት? ጥሩ ነው። ኤኒዌይስ የላኩልህ ቪዲዮ በደንብ አልገባህም መሰለኝ። ጮማ ራስ ስለሆንክ ፍላጎት የገባህ መሰለኝ። በደንብ ላስረዳህ። ይኸውልህ ተያይዘን እስር ቤት እንበስብስ ካልክ ምርጫው ያንተ ነው። አይ ካልክ ግን የወሰድከውን 5 ሚሊዮን ብር 5 ሳንቲም ሳትነካ ትመልስልኛለህ። ሁለተኛ ከማሬ ወጥ ትወጣለህ። አይ ወንድ ነኝ ካልክ ግን ቤት ነኝሽ። ያቺ የእንጀራ አባትን ከገደለችው እናትህ ጋር አብራችሁ መምጣት ትችላላችሁ። ምን እያልክ ነው? ምንድን ነው የምታወራው? እማ የእንጀራ አባትን የገደለው ማን? እቤት ነው ያለሁት ብለው እኔ እዚህ መሆኔን እያወቀ እንዴት ነው ብቻዬን የምወጣው? በቃ ይሄኔ እዚሁ ነው ያሉት፣ እዚሁ እየጠበቁኝ ነው የሚሆነው። ቢያንስ መናኸሪያ ድረስ አድርሰኝና ከዛ ትመለሳለህ። ይሄን ያለማ አትፈራቸው። ዝም እንዴት ነው ማልፈራቸው? ዮናታን እኮ ለመጨከን ሁለቴ እንኳን የማያስብ ሰው ነው። መቼም የፌቨንን አልነግርህም። አብይ እባክህ ቢያንስ መናኸሪያ አድርሰኝና ታክሲ አዝዘኝ፣ አንተ ትመለሳለህ። እሺ ተራማሿ እህቴ፣ ያሰብሽው በሙሉ እንደማይሳካልሽ ልንገርሽ ብዬ ነው። እዚህ ሁሉ ወጥመድ ውስጥ የከተትሽኝ ሰው ገላለሽ ብለሽ አስፈራርተሽ ውርሱን ልታስፈርሚኝ ነው አይደል? ማሬ ነሽ እንደዚህ የምታወሪ? እሱንማ ማድረግ ብፈልግ ኖሮ መጀመሪያውኑ ድሮ አድርገው ነበር። ይኸውልሽ ከኔ ጋር መጋጨት ምን ያህል ዋጋ እንደሚያስከፍል ላንቺም ለሌሎቹም ላሳይ ብዬ ነው። ቀልደኛ ነሽ አይደለም? መታሰር ስቅላት ቢፈረድብኝ ያሰብሽው እንደማይሳካ ልንገርሽ ብዬ ነው። ባይሆን ጊዜ ሳይሄድብሽ ለፖሊስ አሳውቂ። አንቺ 5 ሳንቲም አታገኝ እንጂ ለሰራሁት ወንጀል ህግ ቢቀጣኝ ምንም አይመስለኝም። ማሬ አንቺ፣ ማሬ አንቺ አንታውሪ አስመሳይ! ቆይ እንዴት ነው እስከዛሬ ያመንኩ? ለነገሩ እውነተኛ ማንነትህን ለማወቅ በአንተ ልክ ክፉ መሆን ይጠበቅብኛል። ይቅርታ ማሪ፣ ቅድም የተፈጠረው በሙሉ ከኔ አቅም በላይ ስለሆነ ነው፣ ተገድጄ ስለሆነ ነው። ማነው በቃ ወንድሜን እንድትገል ያስገደደ? ቆይ እኔንም አባቴንም በዚህ ልክ ምን ፈልገህ ልትቀርበን እንደቻልክ? ምን እፈልጋለሁ ደግሞ? ልንገርሽ፣ ወንድምሽን አይደለም የገደልኩት። ድሮስ ገድዬዋለሁ እንድትለኝ የምጠብቅ ይመስላል? በእርግጥ ወንድምሽን አግኝቼው ነበረ፣ ግን አሁን ምንም መስማት አልፈልግም። በቃ ልጄን ስጡኝ ነው። ልጄንም ልታሳጣኝ እየሞከርክ ነው። ምን እያልሽ ነው? የምታወሪው ነገር ታውቂዋለሽ? በቃሽ። ባይበቃኝስ ነው? እኔንም ልትገለኝ ነው? ና ግደለኝ፣ ና ግደለኝ። ከዛ ከዚህ ክፋታችሁ ገላግለኝ። እኔንም እንዴ ማሬ ምን ሆነሻል? ተረጋጊ እንጂ። እኔ አሁን ምንም አልፈልግም። በቃ ልጄን ስጡኝ። ልጅሽ እኮ ደህና ናት። ከማስተዋል ጋር እቤት ናት ያለችው። ተረጋጊ እንጂ። ደግሞ አብይ ወንድምሽን አልገደለውም።
አንቺ ማለሽበት ማለት ነው። ይኸውልሽ ማሬ እንደዛ አይደለም። ብዙ ጊዜ ዋሽቼሻለሁ፣ ግን የዋሸሁሽ ለራስሽ ብዬ ነው። እሺ ምክንያቱም የአዳነችና ልጆቿ አንቺን የሆነ ነገር እንዲያደርጉሽ ብለን ነው። ምክንያቱም አብይ ለጋሽ የገባውን ቃል ለማስከበር ስንል ነው። ይኸውልሽ ማሬ ዮናታን ይሄን ነገር ስላወቀ ሊገለኝ ሲል አምልጬው አሁን ነው የመጣሁት። ይኸውልሽ እባክሽ ተረጋጊና ሁሉንም ነገር እንነግርሻለን። እኔ አሁን ምንም ነገር አልጠየኳችሁም። በቃ ልጄን ብቻ ስጡኝ። ደግሞ ስንት ነገር ዋሽተሽኝ ደግሞ አንቺ ልበል። እኔ መቼ አልዋሸሁሽም አልኩሽ? ዋሽቼሻለሁ። ግን ከፈለግሽም አትመኝም። ግን አንድ ነገር ልንገርሽ፣ አብይ ወንድምሽን እንዳልገደለው እኔም ስልክ ላይ አብይ ስልክ ላይም አለ። ይሄንን መረጃ ብቻ እንዳሳይሽ እድል ስጪኝ። ከዚህ በላይ የእናንተን ውሸት መስማት አልፈልግም። ልቀቂ። አብይ ካንተ ባላውቅም ለማሪ እውነቱን ከማስረዳት ይልቅ ማሪን መጠበቅ ነው የሚሻለኝ። ከቤታችሁ ሞጣላችሁ። ግን አንድ ነገር ሳልነግርሽ መሄድ አልፈለኩም። በጣም ልዝብ ሴጣን መሆንሽን። ለነገሩ ምን ታረጊ? አግብተሽ ባል የመቀማት ስሜቱ ምን እንደሆነ አታውቂው። ማስቲ በጣም መስመር እያለፍሽ ነው። ስነ ስርዓት ይኑርሽ። እሺ ነይ ታፍሪም እንደ መስመር እያለፍሽ ነው ስትይ ስነ ስርዓት ባይኖረኝማ ኖሮ ልጅሽን ከዛ መኝታ ቤት አመጣልሽና እስካሁን የሰራሽውን ቅሌትና ኖርሽን ቢገባትም ባይገባትም ግጥም አድርጌ ነገርልሽ ነበር። አቢ ሴት ስለሆንኩኝ ይገባኛል። ሴቶች ምንም ነገር ሊነጋገሩ ይችላሉ። በተለይ ባለቤት ካለችበት ስሜት አንፃር የማይባል ነገር እንኳን ብታወራ አይፈረድባትም። እኔም እዚህ ያስቆየውክ በማስተዋልና በማሪ መሃል ስሜታዊ ሆነ እንዳትገባባቸው ብዬ ነው። ያው ታክሲሽ መጥቷል። ጨነቀኝ እኮ ወይ አብሬያችሁ ልቆይ እንዴ? በይ ሂጂ በይ። ሰላም ግቢሽ። ሂጂ። ሴት አይደለሽ? ባልን እያማገጥሽ እንደሆነ እያወቅኩ እንኳን ቤትሽ ድረስ መጥቼ እባክሽ ትዳሬን አድኝልኝ ብዬ ለምኜሽ ነበር። አንቺ ግን እንኳን ህመሜ ሊገባሽ ቀርቶ የራስሽን ነገር ያስተካክልሽ ነበር ለካ። ለነገሩ ምን ታደርጊ? መሃን አይደለም እጅሽ ለማስገባት ቀላል ሆነልሽ አይደል? ቤተሰቤን እንደበተንከው ህመሙ እንዲገባ የሚስትህን አናት በትኗል። በራችሁ ፊት ለፊት ነው። ጀግና ከሆንክ ደርሰህ አድናት። ተይ ማስቲ ተይ፣ የትም አትሂጂ። ተይ ማስቲ አትሂጂ። ምን ይቅር በይ ምናምን ልትይ ነው? ኧረ አይደለም ማሪ፣ ዞር በይልኝ እስቲ ልሂድበት። ማስቲ ይኸውልሽ ሁሉም ነገር ይስተካከላል። አትሂጂ በእናትሽ። አሳልፊ፣ ዞር በይ።
ማስቲ ይቅርታ አድርጊልኝ። እማዬ ልምጣ? ከዚህ በኋላ እናቷ አንቺ ስለሆንሽ እንደዚህ ሆኜ እንዳታይኝ ሂጂላት። ማሬ 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 አቤት ማሬ ማሬ የዛሬው ስብከት ደግሞ ሊትራሊ ለእኛ የተሰበከ ነው የሚመስለው። ለመሆኑ ለምንድን ነው ፖሚ ይዘሻት ያልመጣሽው? ትንሽ ታገግማ እረፍት አድርገና ትመጣለች። ወንድሟን ለመጠየቅ እስር ቤት ለመሄድ ግን አያማትም አይደል? ወረኛ። አረ አስታወስከኝ። ትላንት ማታ ዮናታን በጣም ጸጽቶ ነበረ። ነገ የማሪ 80 ስለሆነ አብረን እንሂድ እንዴ? ደግሞ ዮስቲ በጣም ናፍቃኛለች። ቢያንስ አንዴ እንኳን አይኗን ሊያት ላቢ ንገሪ ብሎኝ ነበር። እና አንቺ ምን አልሽው? ምን እለዋለሁ? ያው እንመጣለን ነው። እኔ የምለው አቢ ግን እስር ቤት የምትፈራው በዋስ ስለወጣ መልሰው እንዳያስገቡ ነው? ለምን ነው የምፈራው? ጥፋቴ ከሆነ ለመታሰር ዝግጁ ነኝ። እኔና ልጅህን የት ጥለህ ነው የምትሄደው? ደግሞ ሰባኪው ያሉን አልሰማም እንዴ? የሰው ልጅ ደካማ ስለሆነ ነው ፈጣሪ ሁለተኛ እድል የሰጣቸው ሲል። አሸንፊያለሁ። ሰማችሁ? አሸንፊያለሁ። ክፉ መሆን አለባችሁ። በአግባቡ በልኩ ሚዛናዊ በሆነ ነገር ክፉ መሆን አለባችሁ። ምንድነው ያልኩት? ግን በልኩ በአግባቡ በኃላፊነት ክፉ መሆን አለባችሁ። ክፉ መሆን ምን ነበር ያልኩት? በአግባቡ በልኩ በኃላፊነት ክፉ መሆን አለባችሁ። አሸንፊያለሁ። ልጆቼን ተኩላ አድርጌ ያሳደግኳቸው። ግን የዘነጋሁት ነገር ተኩላ እናቱን እንደሚበላ ረስቼ ይኸው እኔም ልጆቼ ሊበሉኝ ነው። ልጆቼ። አድኑኝ እባካችሁ፣ አድኑኝ። እናታቸውን ሊገሉ ነበር። እኔ ግን ቀደምኳቸው። አባታቸው እሺ፣ አሁን ማን ሊቀብረኝ ነው? እንደውም እኔ እናት አይደለሁም፣ ነጋዴ ነኝ። ልጆቼን ለሞት የሸጥኩ ነጋዴ ነኝ።